የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 1 በእግዚአብሔር ፈቃድ የጌታችን የኢየሱስ ክርስቶስ ሐዋርያ ከሆነ ከጳውሎስ በኢየሱስ ክርስቶስ ላመኑ በኤፌሶን ላሉ ቅዱሳን ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ስም ሰላምና ጸጋ ለእናንተ ይሁን። በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። ዓለም ሳይፈጠር በፊት ቅዱሳን ንጹሐንና ያለ ነውር በፍቅር ያደርገን ዘንድ ለእርሱ መረጠን። በኢየሱስ ክርስቶስም እንደ ውድ ፈቃዱ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በሚወደው ልጁ የሰጠን የጸጋው ክብር ይመሰገን ዘንድ በእርሱም እንደ ቸርነቱ ብዛት በደሙ ድኅነትን አገኘን፣ ኀጢአታችንም ተሰረየልን። ይኸውም በፍጹም ጥበብና ምክር ለእኛ አብዝቶ ያደረገው ነው። እንደ ወደደም በእርሱ የወሰነውን የፈቃዱን ምስጢር ገለጠልን። የሚደርስበትንም ጊዜውን ወሰነ። በሰማይና በምድር ያለውም ሁሉ ይታደስ ዘንድ ክርስቶስን በሁሉ ላይ አላቀው። እንደ ፈቃዱ ምክር ሁሉን የሚሠራ እንደ እርሱ ሐሳብ አስቀድመን የተወሰን በእርሱ ርስትን ተቀበልን። ይኸውም አስቀድመን በክርስቶስ ኢየሱስ ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ልትድኑበት የተማራችሁትን የእውነት ቃል ሰምታችሁና አምናችሁ ተስፋ ባደረገላችሁ በመንፈስ ቅዱስ ታተማችሁ። ይኸውም ለጌትነቱ ክብር የርስታችን መያዣ የሕይወታችንም ቤዛነት ነው። ስለዚህም እኔ በጌታችን በኢየሱስ ክርስቶስ ማመናችሁን ቅዱሳንንም ሁሉ መውደዳችሁን ሰምቼ ስለ እናንተ እግዚአብሔርን ማመስገንንና በጸሎቴም እናንተን ማሰብን አላቋረጥኩም። ይኸውም የክብር ባለቤት የጌታችን የኢየሱስ ክርስቶስ አባቱ እግዚአብሔር የጥበብን መንፈስ ይሰጣችሁ ዘንድ ዕውቀትንም ይገልጽላችሁ ዘንድ ዐይነ ልቦናችሁንም ያበራላችሁ ዘንድ የተጠራችሁበት ተስፋም ምን እንደሆነ በቅዱሳንም የርስቱ ክብር ባለጸግነት ምን እንደሆነ ታውቁ ዘንድ በክርስቶስ እንዳደረገው እንደ ካህሊነቱ ታላቅነት በምናምን በእኛ ላይ የሚያደርገው የካህሊነቱ ጽናት ብዛት ምን እንደሆነ ታውቁ ዘንድ ነው። ከሙታን ለይቶ ባስነሣው በሰማይም በቀኙ ባስቀመጠው ከመላእክት ሁሉ በላይ ከመኳንንትና ከኃይላት ከአጋዝትና ከሚጠራውም ስም ሁሉ በላይ በዚህ ዓለም ብቻ አይደለም በሚመጣውም ዓለም እንጂ ሁሉንም ከእግሩ በታች አድርጎ አስገዛለት። ከሁሉም በላይ የሆነ እርሱን ለቤተ ክርስቲያን ራስ አደረገው። ይህችውም አካሉ ናት። የሁሉም ፍጻሜ እርሱ ነው። ሁሉንም በሁሉ ይፈጽማል። ምዕራፍ 2 እናንተም በኀጢአታችሁ ሙታን ሆናችሁ ነበር። ይኸውም ቀድሞ በዚህ ዓለም ሥርዓት አሁን በከሃዲያን ልጆች የሚበረታታባቸውና በነፋስ አምሳል የሚገዛቸው አለቃ እንደነበረው ፈቃድ ጸንታችሁ የነበራችሁበት ነው። እኛ ሁላችን ቀድሞ እንደ ሥጋችን ምኞት ኖረን የሥጋችንም ፈቃድና ያሰብነውን አደረገን። እንደ ሌሎች ኀጥኣንም ሁሉ የጥፋት ልጆች ሆነን። እግዚአብሔር ግን በምሕረቱ ባለጸግነትና በወደደን በፍቅሩ ብዛት በኀጢአታችን የሞትን ሳለን በክርስቶስ ሕይወትን ሰጠን፣ በጸጋውም ዳነን።
በኢየሱስ ክርስቶስም አስነስቶ በሰማያት ከእርሱ ጋር አኖረን። በኢየሱስ ክርስቶስ ይቅር ስላለን የጸጋውን ባለጠግነት ብዛት በሚመጣው ዓለም ይገልጥልን ዘንድ አምነን በጸጋው ድነናልና። ይህም የእግዚአብሔር ጸጋ ነው እንጂ የእናንተ ሥራ አይደለም። የሚመካም እንዳይኖር በምግባራችን አይደለም፣ እንመላለስበት ዘንድ እግዚአብሔር አስቀድሞ ላዘጋጀው በጎ ሥራ በኢየሱስ ክርስቶስ የፈጠረን ፍጥረቱ ነንና። እናንተ አሕዛብ አስቡ፣ ቀድሞ በሥጋ ሥርዓት ነበራችሁ፣ ያልተገዘሩም ይሏችሁ ነበር። እንዲህ የሚሏችሁም የተገዘሩ ሰዎች ናቸው። ግዝረት ግን በሥጋ ላይ የሚደረግ የሰው እጅ ሥራ ነው። ያን ጊዜ ክርስቶስን አታውቁትም ነበር። ከእስራኤል ሕግ የተለያችሁ ነበራችሁ፣ ከተስፋው ሥርዓትም እንግዶች ነበራችሁ። ተስፋም አልነበራችሁም፣ በዚህም ዓለም እግዚአብሔርን አታውቁትም ነበር። አሁን ግን ቀድሞ ርቃችሁ የነበራችሁ እናንተ በኢየሱስ ክርስቶስ ሆናችሁ በክርስቶስ ደም ቀረባችሁ። ሁለቱን አንድ ያደረገ ሰላማችን እርሱ ነውና በሥጋውም በመካከል የነበረውን የጥል ግድግዳ አፍርሶ ጥልን ሻረ። ሁለቱንም አድሶ አንድ ያደርጋቸው ዘንድ በሥርዓቱ የትእዛዝን ሕግ አጠፋ፣ ዕርቅንም አደረገ። በመስቀሉም በአንድ ሥጋው ሁለቱን ወደ እግዚአብሔር አቀረባቸው፣ በእርሱም ጥልን አጠፋ። መጥቶም ቀርበን ለነበርነው ሰላምን፣ ርቃችሁ ለነበራችሁት ለእናንተም ሰላምን ሰጠን። እርሱ መርቶናልና ሁለታችንንም በመንፈስ ቅዱስ ወደ አባቱ አቅርቦናልና። እንግዲህስ ወዲህ እናንተ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁም። በነቢያትና በሐዋርያት መሠረት ላይ ታንጻችኋልና የሕንፃው የማዕዘን ራስ ድንጋይም ኢየሱስ ክርስቶስ ነው። እርሱም ሕንፃ ሁሉ የሚያያዝበት የእግዚአብሔርም ቤተ መቅደስ ግንብ የሚያድግበት ነው። እናንተ በመንፈስ ቅዱስ የእግዚአብሔር ማደሪያ ልትሆኑ በእርሱ ታነጻችሁ። ምዕራፍ 3 ስለዚህ አሕዛብ ሆይ ስለ እናንተ እኔ ጳውሎስ የክርስቶስ እስረኛው ነኝ። ስለ እናንተ የሰጠኝን የእግዚአብሔርን የጸጋውን ስጦታ ሰምታችኋል። አስቀድሞ በጥቂቱ እንደጻፍኩላችሁ ይህን ምስጢር ገልጦ አሳይቶኛልና። ይህንም በምታነቡበት ጊዜ የክርስቶስን ምስጢር ማስተዋሌን ለማወቅ ትችላላችሁ። በሌላ ዘመን ለሰው ልጆች ያልተገለጠ ዛሬ ለቅዱሳን ሐዋርያቱና ለነቢያቱ በመንፈስ ቅዱስ እንደተገለጠ አሕዛብን ወራሾቹና አካሉ ያደርጋቸው ዘንድ በወንጌልም ትምህርት በኢየሱስ ክርስቶስ በሆነው ተስፋ አንድ ይሆኑ ዘንድ በኃይሉ አጋዥነት እንደሰጠኝ እንደ ጸጋው ስጦታ መጠን እኔ መላእክተኛና አዋጅ ነጋሪ የሆንኩለት ከቅዱሳን ሁሉ ለማንስ ለእኔ የማይመረመረውን የክርስቶስን ባለጸግነት ለአሕዛብ አስተምር ዘንድ ይህን ጸጋ ሰጠኝ። ሁሉን በፈጠረ በእግዚአብሔር ከዘላለም የተሰወረ የዚህ ምስጢር ሥርዓትንም ለሁሉ እገልጥ ዘንድ ብዙ ልዩ ልዩ የሆነች የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ሥልጣናት ትታወቅ ዘንድ ዓለም ሳይፈጠር የወሰናት በጌታችን በኢየሱስ ክርስቶስም የፈጸማት እኛ ጸጋንና ባለሟልነትን ያገኘንበት በሃይማኖት ወደሚገኘው ተስፋም ያደረሰበት ስለዚህም ስለ እናንተ ለክብራችሁ የምታገኝን መከራዬን ቸል እንዳይላት እግዚአብሔርን እማልደዋለሁ። ስለዚህም በልቦናዬ ተንበርክኬ ለአብ እሰግዳለሁ፣
በሰማይና በምድር ያሉ ነገዶች ሁሉ ለሚጠሩት ለእርሱ እንደ ጌትነቱ ምላት ይሰጣችሁ ዘንድ በመንፈስ ቅዱስም ኃይል ያጸናችሁ ዘንድ በልባችሁ ውስጥ በፍቅር ሥር መሥርታችሁ የጸና ሲሆን ክርስቶስ በሃይማኖት በሰው ውስጥ ያድራልና። ስፋቱና ርዝመቱ ምጥቀቱና ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር ለማስተዋል ትችሉ ዘንድ የክርስቶስን ፍቅር ለመረዳት በእግዚአብሔር ፍጹምነት በሁሉ ፍጹማን ትሆኑ ዘንድ በካህሊነቱ እንደረዳን መጠን የምናስበውንና የምንለምነውን ሁሉ ትሰሩ ዘንድ ታበዙም ዘንድ ሊያጸናችሁ ለሚችል ለእርሱ በቤተ ክርስቲያን በኢየሱስ ክርስቶስ በትውልድ ሁሉ ምስጋና ይሁን ለዘላለሙ አሜን። ምዕራፍ 4 ወንድሞቻችን ሆይ ለተጠራሁላት አጠራር በሚገባ ትኖሩ ዘንድ በክርስቶስ እስረኛ የሆንኩ እኔ ጳውሎስ እማልዳችኋለሁ። በፍጹም የዋህነት ራሳችሁን ዝቅ አድርጋችሁ እየታገሳችሁ ለወንድሞቻችሁም እሺ እያላችሁ በፍቅር እየተጋችሁና እየተባበራችሁ በአንድ መንፈስና በሰላም ማሰሪያነት እየተጠበቃችሁ ለአንዱ ተስፋችሁ እንደ መጠራታችሁ መጠን አንድ አካልና አንድ መንፈስ ትሆኑ ዘንድ እማልዳችኋለሁ። ጌታ አንድ ነው፣ ሃይማኖትም አንዲት ናት፣ ጥምቀትም አንዲት ናት። በሁሉ ሙሉ የሚሆን ሁሉም ከእርሱ የተገኘ ከሁሉም በላይ ያለ የሁሉ አባት እግዚአብሔር አንድ ነው። ከእኛ ለእያንዳንዱ በክርስቶስ ስጦታ መጠን ጸጋው ተሰጥቶናል። ምርኮን ማርከህ ወደ ሰማይ ወጣ፣ ጸጋህንም ለሰው ልጅ ሰጠ ይላልና። ከምድር በታች ካልወረደ መውጣቱ ምንድን ነው? የወረደው እርሱ ነው። ሁሉንም ይመላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ እርሱ ነው። እርሱም ጸጋን ሰጠ፣ ከቤተሰቦቹም ሐዋርያትን፣ ከእነርሱም ነቢያትንና የወንጌል ሰባኪዎችን፣ ጠባቂዎችንና መምህራንን ሾመ። ቅዱሳን ለአገልግሎቱ ሥራና ለክርስቶስ አካል ሕንፃ እንዲጸኑ ሁላችን የእግዚአብሔርን ልጅ በማመንና በማወቅ አንድ እስክንሆን ድረስ በክርስቶስ ምልአት መጠን አካለ መጠን እንዳደረሰ እንደ አንድ ሙሉ ሰው እስክንሆን ድረስ እንግዲህ በሽንገላቸው ያስቱ ዘንድ በሚተናኮሉ ሰዎች ተንኰል ምክንያት በትምህርት ነፋስ ሁሉ ወዲያና ወዲህ እየተፍገመገምንና እየተንሳፈፍን ሕፃናት አንሁን። ነገር ግን በፍቅር እውነተኞች እንሆን ዘንድ ራስ ወደ ሆነው ወደ እርሱ ወደ ክርስቶስ እንደግ። ከእርሱ የተነሣ አካል ሁሉ እያንዳንዱ ክፍል በልክ እንደሚሠራ በተሰጠው በሥር ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። እንግዲህ በልባቸው ከንቱ ሐሳብ እንደሚኖሩ እንደ አሕዛብ እንዳትኖሩ ይህን እላለሁ፣ በእግዚአብሔርም እመሰክራለሁ። ልቦናቸው የተጨፈነ ነው፣ በስንፍናቸውና በድንቁርናቸው እግዚአብሔር ከሚሰጣቸው ሕይወት የተለዩ ናቸው። ተስፋ የቈረጡ ናቸው፣ ራሳቸውንም ለጉስቁልና ለርኩሰትና ለመዳራት አሳልፈው ሰጡ። እናንተ ግን ክርስቶስን የተማራችሁት እንደዚህ አይደለም። በእርግጥ ከሰማችሁት እውነት በኢየሱስ ክርስቶስ ነውና እውነትን በእርሱ ዘንድ ትማራላችሁ። የቀድሞ ጠባያችሁን ከእናንተ አርቁ። ይህንም ስህተት በሚያመጣው ምኞት ስለሚጠፋው ስለ አሮጌው ሰውነት እላለሁ። የልቦናችሁን ዕውቀት አድሱ፣ እግዚአብሔርም በእውነት በቅንነትና በንጽሕና ያደሰውን አዲሱን ሰውነት ልበሱ። ስለዚህም ሐሰትን ተዋት፣
ሁላችሁም ከወንድሞቻችሁ ጋር እውነትን ተነጋገሩ፣ እኛ አንድ አካል ነንና። ተቆጡ፣ አትበድሉም። ፀሐይ ሳይጠልቅም ቁጣችሁን አብርዱ። ለሰይጣንም መንገድን አትስጡ። የሚሰርቅም እንግዲህ አይስረቅ፣ ነገር ግን ድሃውን ይረዳ ዘንድ በእጆቹ መልካም እየሠራ ይድከም። የሚሰሟችሁም ሞገስን ያገኙ ዘንድ ግዳጃችሁ እንዲፈጸም መልካም ነገር እንጂ ክፉ ነገር ሁሉ ከአፋችሁ አይውጣ። በዳናችሁ ጊዜ የታተማችሁበትን የእግዚአብሔርን ቅዱስ መንፈስ አታሳዝኑት። መራራነትና ቁጣን፣ ብስጭትንና እርግማንን፣ ጥፋትንና ስድብን ሁሉ ከክፉ ነገር ሁሉ ጋር ከእናንተ አርቁ። እርስ በርሳችሁም ቸሮችና ሩኅሩኆች ሁኑ፣ እግዚአብሔርም በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ምዕራፍ 5 እንግዲህ እንደ ተወደዱ ልጆች እግዚአብሔርን ምሰሉ። ክርስቶስ እንደ ወደዳችሁ ራሱንም ለእግዚአብሔር በጎ መዓዛ የሚሆን መሥዋዕትና ቁርባን አድርጎ እንደ ሰጠላችሁ በፍቅር ተመላለሱ። ነገር ግን ለቅዱሳን እንደሚገባቸው ዝሙትና ርኩሰት ሁሉ ወይም ቅሚያ አይሰማባችሁ። የሚያሳፍር ነገርም የስንፍና ነገርም ወይም የማይገባ የዋዛ ነገር በእናንተ ዘንድ አይሁን፣ ማመስገን ይሁን እንጂ። ሴሰኛ ወይም ኃጢአተኛ ወይም ቀማኛ ወይም ጣዖትን የሚያመልክ ሁሉ በእግዚአብሔር ልጅ በክርስቶስ መንግሥት ዕድል ፈንታ እንደሌለው ይህን እወቁ። በከንቱ ነገርም የሚያስታችሁ አይኖር። በእርሱ ምክንያት በከሃዲዎች ልጆች ላይ የእግዚአብሔር መዓት ይመጣልና። እንግዲህ አትምሰሏቸው። ቀድሞ ጨለማ ነበራችሁና ዛሬ ግን በጌታችን ብርሃን ሆናችኋል። እንግዲህስ እንደ ብርሃን ልጆች ተመላለሱ። የብርሃን ፍሬው በጎ ሥራና እውነት፣ ቅንነትም ሁሉ ነውና። እግዚአብሔርንም ደስ የሚያሰኘውን መርምሩ። የሥራ ፍሬ ከሌላቸው ሁለንተናቸውም ጨለማ ከሆነ ሰዎች ጋር አትተባበሩ፣ ገሥጿቸው እንጂ። በስውር የሚሠሩት ሥራ ለመናገር የሚያሳፍር ነውና፣ ነገር ግን በብርሃን የተገለጠ ሁሉ ይታወቃል፣ የሚታየው ሁሉ ብርሃን ነውና። የተኛ ንቃ፣ ከሙታንም ተለይተህ ተነስ፣ ክርስቶስም ያበራልሃል ብሎአልና። እንግዲህ እንደ አዋቂዎች እንጂ እንደ አላዋቂዎች ሳይሆን እንዴት እንደምትመላለሱ በጥንቃቄ እወቁ። ቀኖች ክፉዎች ናቸውና ዘመኑን ዋጁት። ስለዚህም ሰነፎች አትሁኑ፣ የእግዚአብሔርን ፈቃድ አስተውሉ እንጂ። መዳራት ነውና ወይን በመጠጣት አትስከሩ፣ መንፈስ ቅዱስን ተሞሉ እንጂ። መዝሙርንና ምስጋናን የተቀደሰ መሐሌትንም አንብቡ፣ በልባችሁም ለእግዚአብሔር ተቀኙ ዘምሩም። ዘወትርም ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም ለእግዚአብሔር አብ ምስጋና አቅርቡ። እግዚአብሔርን በመፍራት ለባልንጀሮቻችሁ ራሳችሁን ዝቅ አድርጉ። ሴቶችም ለጌታችን እንደሚታዘዙ ለባሎቻቸው ይታዘዙ። ክርስቶስ አካሉ ለሆነችው ቤተ ክርስቲያን ራሷ አዳኟም እንደሆነ ወንድ ለሴት ራሷ ነውና፣ ቤተ ክርስቲያን ለክርስቶስ እንደምትታዘዝ እንዲሁም ሴቶች ለባሎቻቸው በሁሉ ይታዘዙ። ወንዶችም ክርስቶስ ቤተ ክርስቲያንን እንደወደዳት ራሱንም ስለ እርሷ ቤዛ አድርጎ እንደሰጠላት ሚስቶቻቸውን ይውደዱ። በውሃ ጥምቀትና በቃሉ ይቀድሳትና ያነጻት ዘንድ የነጻችና የተቀደሰች ትሆን ዘንድ እንጂ በላዩዋ እድፈት ወይም እርኩሰት እንዳያገኝባት
ቤተ ክርስቲያኑን ለእርሱ የከበረች ያደርጋት ዘንድ እንዲሁም ወንዶች ሚስቶቻቸውን እንደ ራሳቸው አድርገው ይውደዱ። ሚስቱንም የወደደ ራሱን ወደደ። ከቶ ሥጋውን መጥላት የሚቻለው የለም። ክርስቶስ ቤተ ክርስቲያንን እንደ መገባት መግቡ ጠብቁም፣ እኛ የአካሉ ሕዋሳት ነንና። ስለዚህም ወንድ አባቱንና እናቱን ይተዋል፣ ከሚስቱም ጋር አንድ ይሆናል፣ ሁለቱም አንድ አካል ይሆናሉ። ይህም ምስጢር ታላቅ ነው። እኔም ይህንኑ ስለ ክርስቶስና ስለ ቤተ ክርስቲያኑ እናገረዋለሁ። እንግዲያስ እናንተም ሁላችሁ እንዲሁ ሚስቶቻችሁን እንደ ራሳችሁ ውደዱ፣ ሴትም ባሏን ትፍራው። ምዕራፍ 6 ልጆች ሆይ ለወላጆቻችሁ በጌታችን ታዘዙ፣ ይህ የሚገባ ነውና። በሕግም ተስፋ ያለው የመጀመሪያው ትእዛዝ ይህ ነው፣ አባትህንና እናትህን አክብር፣ መልካም ይሆንልህ ዘንድ በምድር ላይም ዕድሜህ ይረዝም ዘንድ። እናንተም አባቶች ሆይ ልጆቻችሁን በእግዚአብሔር ተግሣጽና ምክር አሳድጓቸው እንጂ አታስቈጧቸው። አገልጋዮችም በሥጋችሁ ለሚገዟችሁ ጌቶቻችሁ በፍርሃትና በመደንገጥ በሰፊ ልብም ለክርስቶስ እንደምትገዙ ታዘዙ። የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሮች እንጂ ለሰው ደስ እንደሚያሰኝ ለታይታ አይደለም። ለሰው ሳይሆን ለእግዚአብሔር እንደምትገዙ በፍጹም ሰውነታችሁ በፍቅርና በበጎ ፈቃድ ተገዙላቸው። ጌታም ቢሆን አገልጋይም ቢሆን መልካም ያደረገ ሁሉ በእግዚአብሔር ዘንድ ዋጋ እንደሚያገኝ ታውቃላችሁና። እናንተም ጌቶች ሆይ ቁጣችሁን እያበረዳችሁ በደላቸውንም ይቅር እያላችሁ ትክክለኛውን አድርጉላቸው። ፊት አይቶ የማያዳላ ጌታ በእነርሱና በእናንተ ላይ በሰማይ እንዳለ ታውቃላችሁና። እንግዲህስ ወዲህ በእግዚአብሔርና በኃይሉ ጽናት በርቱ፣ የሰይጣንን ተንኰል መቋቋም እንድትችሉ የእግዚአብሔርን ጋሻ ልበሱ። ሰልፋችሁ ከጨለማ ገዦች ጋርና ከሰማዩ በታች ካሉ ከክፉዎች አጋንንት ጋር ነው እንጂ ከሥጋዊና ከደማዊ ጋር አይደለምና። ስለዚህም በክፉ ቀን መቃወም እንድትችሉ የእግዚአብሔርን ጋሻ ያዙ፣ እንድትጸኑም በሁሉ የተዘጋጃችሁ ሁኑ። እንግዲህ ወገባችሁን በእውነት ታጥቃችሁ ቁሙ፣ የጽድቅንም ጥሩር ልበሱ፣ የሰላም ወንጌል ኃይልንም ተጫምታችሁ ቁሙ። ከዚህም ሁሉ ጋር የሚንበለበሉ የክፉን ፍላጻዎች ሁሉ ማጥፋት እንድትችሉ የእምነትን ጋሻ አንሱ፣ የመዳንንም የራስ ቁር በራሳችሁ ላይ ጫኑ፣ የመንፈስ ቅዱስንም ሰይፍ ያዙ፣ ይኸውም የእግዚአብሔር ቃል ነው። በጸሎትና በምልጃ ሁሉ ዘወትር በመንፈስ ጸልዩ። ከዚህም ጋር ስለ ቅዱሳን ሁሉ ለመጸለይ ሁል ጊዜ ትጉ። ለእኔም ቃልን እንዲሰጠኝ አፌንም ከፍቼ የወንጌልን ምስጢር በግልጥ እንድናገር ጸልዩልኝ። ስለ ወንጌልም በእስራት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ጸልዩ። እናንተም ዜናዬን እንድታውቁ የምንወደው ወንድማችን የታመነ የእግዚአብሔር አገልጋይ ቲኪቆስ የምሠራውን ሁሉ ያስረዳችኋል። ዜናዬን ታውቁ ዘንድ ልባችሁም ይጽናና ዘንድ ስለዚህ ወደ እናንተ ላኩት። ከአባታችን ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ስም ከእምነት ጋር ሰላምና ፍቅር ለወንድሞቻችን ይሁን። ጌታችን ኢየሱስ ክርስቶስን ባለመጥፋት ከሚወዱት ሁሉ ጋር ጸጋ ይሁን፣ አሜን። በሮሜ ተጽፋ በቲኪቆስ እጅ ወደ ኤፌሶን ሰዎች የተላከች መልእክት ተፈጸመች።
ለእግዚአብሔር ምስጋና ይሁን፣ አሜን።